እንደሚጨቀኝ ታውቂያለሽ። አስተረሽ በእናትሽ ምን ሆነሽ ነው? በእግዚአብሔር ንገሪኝ። ምን ሆነሽ ነው? ቹቻ ምን ሆነች? አሁን ሁኔታችን ይሆናል። ከቹቻ ጋር ፊት ለፊት ተገጣጠምን። ከዛ የምናደርገውን ነገር ጠፋን። ሸሸዋት። ከዛ ሲመጣ ከፋኝ። አይዞሽ እኔ ቆንጆ። ቆይ ቹቻ የት ነች ያለችው? እሷ እዛ ጋር ናት። አብሯት ማን አለ? ማንም የለም። በእናትሽ ልቅ ሄለን አንቺ ሂጂላት። ቤዚ እንደዚህ ሆነሽ እንዴት ነው ትቼሽ የምሄደው? ለእኔ ችግር የለም። እሷ ግን ብቻዋን ናት። እሷ ጋር ሂጂ። እሺ አንቺ ግን እዚህ ትጠብቂኛለሽ? እዚህ ነኝ። ምንም አልሆንኩም። ያለቀሱ ቆይ ምን ሆነሽ ነው? እግዚአብሔር ንገሪኝ። ሄሉ የራስሽ ስራ ዋጋ አስከፍሎሽ ያውቃል? አዎ በጣም ብዙ ጊዜ አስከፍሎኛል። ብዙ ጊዜ። አየሽ አሁን እኔ እየተሰማኝ ያለው እሱ ነው። ቆይ እስከ መቼ ነው እንደዚህ ሆናችሁ የምትቀጥሉት? ቆይ አልገባኝም። ማለት እሷም እኮ እዛው ሆና እያለቀሰች። የቱ ጋር? እዛው ሆና እያለቀሰች። ሄሉ በእናትሽ ቤዛ ጋር ሂጂላት። እሷም እኮ ሂጂላት ብላኝ ነው የመጣሁት። አንቺ ሂጂላት እያልሽኝ ነው እንዴ? ቆይ እንዴት ነው ነገሩ? ይኸውልሽ እኔ በራሴ ጥፋት ነው እንደዚህ እየሆንኩ ያለሁት። እሷ ግን ምንም አላጠፋችም። ምን በወጣት እባክሽ ሂጂላት እሷ ጋር። ኧረ እኔ ስጨነቅ ወይኔ ሰሚ ቆይ ያመኛል እንዴ? ምን ሆኜ ነው ላገኘው የሄድኩት? ሰብሊ ፍቅረኛ አለሽ እኮ ምን እየሆንሽ ነው? ቆይ ደግሞ ንጥር ውጥር የሚለው በቃ ኮራ ተጀነነ ማለት ነው። ጀነኑ ሳላያት አለፈ ቀኑ። ቆይ አንቺ በድንጋጤ ልትገይኝ ነው እንዴ? ፍቅር ቀድሞ ካልገደልሽ። ለነገሩ ልክ ነሽ። የጆንዬ ፍቅር እኮ ከገደለኝ ቆየ። አይ ሰብሊ ትመችኛለሽ እኮ። ኤላን ግን አገኘሽ? ኤላ የሚባል ሰው አላውቅም። እሺ አባሌ ቦንስ መሲ ከኔ ጋር መጣላት ፈልገሽ ነው? ቆይ የሚያጣላ ነገር ምን አደረኩ? ኤልያስ የሚባል ስም አታንሺ። በጣም ነው የምጠላው አልኩሽ እኮ። ተንሰፍስፈሽ ሂደሽ ገና ለገና ያቅፈኛል፣ ይጠመጠምብኛል። እስቲ ጀነን ኮራ አለብሽ አይደለ? እንኳን ደግ አደረገ። ልታናድጂኝ ፈልገሽ ነው? አልናደድም። እኔም አንቺን የማናደድ ፕሮግራም ላይ አይደለም። የራሷ አሮባት የሰው ታማስላለች አሉ። ምን ማለት ነው? ማለትማ ምክርና ቡጢ ለሰጪው ቀላል ነው። ቆይ ደፋር እንደሆንሽ የሚሰማሽ ከሆነ ሄደሽ ለናታን አትነግሪው? እንደሚወደኝ ባቅማ ከአንዳንድ ነበር ሂጂ የምነግረው። ቆይ እሺ እንደማይወድሽ በምን አወቅሽ? ከዛች ዱርዬ ቃጀል ጋር በስልክ ማውራት ጀምሯል። አያረገውም። አርጎታል እንጂ ጭራሽ እህቴና ፍቅረኛዬ እንዲጣሉ አልፈልግም፣ ፒስ ፍጠሩ አላለኝም መሰለሽ? ይሄማ አይሆንም መሲ። ምንም ያህል ጸብ ልጠላ እችላለሁ፣ ግን ደግሞ ናታንን ለዛች ዱርዬ መቼም ማሳልፈን አንሰጠው። እንግዲህ ከወደዳት ምን ማድረግ ይቻላል? የተቻለንን አድርገን ናታን አንቺን ከእህትነት በዘለለ እንዳይሽ እናደርገዋለን። ቢሆንልኝማ እንዴ ይደሰባልኝ። አይዞሽ፣ እኔ እህትሽ ደግሞ ከጎንሽ ነኝ። ሳጣሽዬ ከፋኝ እንዴት ይሻለኛል? እኔስ መላው ጠፋኝ። አንተ ማን ደፍሩ? ጋሼ አቤት። ና
እሺ አንተ ማን ደፍሮ ምን ያደነብራል? ለመጣ ጋሽ ጠሩኝ። ምን ውስጥ ነው የምታንቀላፍ? እኔ እንዲሁ በቆሜ እኮ ራሱ ያንቀላፉ ሰው እኮ ነኝ እኮ ጋሽ። እንቅልፋ ቆይ ይሄ እጅ ላይ ያደረግከው ምንድን ነው? ጋሽ ጌጥ ነው። አንገትህ ምንድን ነው? ይህም ጌጥ ነው። አትልቅ ብለውኝ እኮ ነው። ያምራል። ማን ደፍሮ የምትማር ከሆነ ቀጥ ብለህ ትማራለህ። ይህን ፀጉርን ይሄ አንገት ላይ ያደረግከው ነገር ታስተካክላለሽ፣ አልያ እዚህ ትምህርት ቤት እንዳትመጣ። እሺ ግድ እኔ አውርዳለሁ። እግዚኦ መድኃኒዓለም አባቴ፣ እግዚኦ በሉ እነሽም እግዚኦ በሉ። ጆርዳን ምን ያደረግከው? እስኪ ነው ያደረኩትን ጫማዬው ጋሽ ዋትስአፕ እኮ ነው። ኧረ እባክህ ዋትስአፕ ነው። ኢሞ አይሻልም? ደንባራ ኧረ ምን ተብሎ ይወራል? ኧረ ፍረዱኝ እናንተ፣ ኧረ ፍረዱኝ እንዴ! አሁንም የምጠይቅን ጥያቄ እውነታውን ብቻ ትነግረኛለህ። ግድ የለም። እሺ ማን ደፍሮ እንደነገርኩ ነው። ትምህርትን ለመማር ፀጉርህና እዚህ ያረከውን አርቲፊሻል ነገር ሙሉ አውልቀህ ትመጣለህ። እሺ ጋሽ ግድ የለም። ወደ ዋናው ነገር ስገባ ግን እንግዲህ ማን ደፍሮ እኔን ታውቀኛለህ። በትምህርት ቤቱ አንቱታን ያተረፍኩ መምህር ነኝ። ስለዚህ እኔ የምጠይቀውን ነገር ምንም ውሸት አልፈልግም። ሄቨን ውሏ ከማን ጋር ነው? በቃ ጥያቄ ይሄ ነው። ይሄንን ግን ሳስቀላብር ትመልስልኛለህ። ማን ደፍሮ ተመስገን። ይሄ ብቻ ነው ጥያቄ። እፎይ ይኸውልህ ምን መሰለህ ጋሽ በቃሉ፣ ይኸውልህ ባለፈው ዕለት ሄቨን ውሏ ማለት ነው ተቦጋለ ጋር ማለት ተቦቸራ ጋር ነበረ። ጅል ያሁኑን ያልኩ እኮ እሱን እኮ ነው ልመጣለት እኮ ነው። አሁን ውሏ ተከይሲ ተጀሪካ ነው። ጀሪቹ ምላሳማ ወሬኛዋ እንዴ! ኋላስ እንዴ ተሷ ጋር ተኋላ ጀምሮ እኮ ወጓ ሁሉ እኮ ተቀይሯል ጋሽ። አረ ከምኑ ተገናኙ ወይ? እንዴት ግን እንዴ? አይ ኋላ ታያ ላይ ጊደር ፈስተምራ መጣይ አይደል ነገሩ ጋሽ። ምንም እኮ የሆነ ነገር በተፈጠረ ቁጥር እኮ እስክስና ላይ ጀምራል እኮ። ማን ደፍሮ እኮ ሄቨን፣ የአቶ ደሳሌ ልጅ ሄቨን እንዴ? አዎ ሄቨን ጋሽ። አዎ ከሆነ ጥሩ። ማን ደፍሮ እንደው እሷም እንደ ሌሎቹ እዚህ ግቢ እንደምናያቸው ሰዎች ፍቅረኛ ምናምን እያለች ትጃጃላለች እንዴ? ኧረ ጋሽ እሷ እንደው የሚከጅላ ብዙ ነው። አቤት የሰው አወዳደድ! አቤት የሰው መውደድ ይስጠህ እኮ ነው ጋሽ። አቤት እንደው የሚከጅላት አበዛዙ። እሷ ግን ኩሩ ነኝ ስንጥፍ ያለኝ ብዙ ነው እና እንደው የሚከጅላት ማን ነው ጋሽ? እሱ እንኳን አይሆንም። ማን ደፍሮ ትናገር እንደሆነ ተናገር፣ ያለበዛ ውርድ ከራሴ እጀልጣለሁ ጋሽ። እንዴ ተፈለጉ ይጀልጡኝ። እኔ የሰው ሚስጥር አላወራም። በቃ ያላወራም የሰው ሚስጥር ጋሽ። ነገሩ ሁላችሁም ያው ናችሁ። ብዙ ዋጃ ይርገዝ አቃጥሎ ሊደፉን ነው እንዴ? ወይዳ እኔ ግን ቆይ ያለፈኝ አንድ የሆነ ትምህርት ላይ አፍላ ፍቅር የሚል ቻፕተር ተካቷል እንዴ? እኛ በ40 ዓመታችን አተናል፣ እነሱ ግን ያቸው ፍቅር በፍቅር ሆነዋል። ቆይ እኔ ያልገባኝ ይህን ቻፕተር ፈልጌ ላገኘው እንዴ? ምንድን ነው እቅዳቸው እንዴ? አሁን የበንሽ ማን የሚያምነኝሽ? ምን ብዬ ነው የማወራው? ማን ደፍሮ ግን ቀጣይ ይፈልጋል። ብዙ መረጃዎችን ማግኘት ይመስለኛል። እንገናኛለን። ቃጁ ቃጅነቴ ጨርቆስ ድምቀት ውበቶቹ ይላል። አቤት ያራዳ ልጅ ብራዘር እንዴት ነሽ? ምን አትፈልግ? አረ ብራዘር አንተ በቃ የውበት ግን እንደዚህ
ሰውን ሁሉ ድንግርግር አድርጎት ይቅር። እጭ ያው አሁን ላይ ደግሞ ፊት ሰጣት። አሁን አናታችን ላይ ማሪንጌቻ ካልጨፈረ ነው የምትለው። ተበላ መብቷ እኮ ነው። ከፈለገች ማሪንጌቻ ከፈለገች ሳልሳ ትጨፍር። ውበቷን እስቲ ቅላቷን ተመልከት ውስጥ የሆነች እኮ የብርቱካን ፍልቃቄ ነው የምትመስለው። ስጥት ያደረገ እኮ ነው። እናሳ ኧረ ሚኪ ኧረ በእናትህ ቃጁ ሲሞቃት ስለማታውቃት እኮ ነው። ምን ነው እንደዚህ አንተ እንዲህ ኮምፕሌክስ ተንጫጫ ትቀናባታለህ እንዴ? ተናገራ ምን ይዘጋል ነው ወይስ በእኔ ውበት ላይ ጥርጣሬ አለ? ኧረ የለኝም። እኔማ ጋቢናሽ ግን አልጸዳኝም። የምትናገር ከሆነ ተናገረሽ። አንተ ግን አይደብርም እንዲህ ቃጁ ላላ ነው መሰለች ቸክስ ልታጣጥል ስትሞክር? ይያት እስቲ በእናትህ ሺ ሶ ፕሪቲ። አንተ ደግሞ ምን ታዳምቃለህ? ምን 12ኛ ክፍል መጨረሰ እንደሆነ እናውቃለን። ፕሪቲ ምናምን እያልክ ሙድ ለመያዝ ትሞክራለህ እንዴ? ንገሪልኝ እስኪ እንደኔ እንቅጩ ብትናገር አይሻልም? ቆይ አንተ ምንድነው እንደዚህ ሰግጠ ያስከኝ? ችግር አለ እንዴ? ይኸውልህ ካስደበርከኝ እገባልሃለሁ። ለራሴ ደብሮኛል። ታፍታችበት እናቴ ተሙት። እንደውም እጁን ብትሰብር ይገለግል ነበር። ስራ የለ ስራ ፈቶ ነው የሚውለው። ኧረ እኔማ እጁን ሰብሬ አላሰቃየሁም። እና ፍሬህን ልህና እገላግልሃለሁ። እሺ ጉይ ቃጁዬ እኔ ቆንጆ ይሄን አርገሹ ውለታ ነው የምትውልኝ። እየሄደ እየፈለፈለ መጥቶ አሳድግ ከሚኝ ግልግል ቆርጠሹ። እኔ የሚለው እንዲህ እዚህ ሰፈር ውስጥ ደቅ ብላችሁ ስትውሉ በቃ እንደዚህ ነው የምትውሉት? ላይፋችሁ እንደዚህ ነው? ቆይ አንቺ ምን ነው ገና እረፍቱ ከመጀመሩ መልክ ምናምን ልትሰሪ አማረሽ? አርፈሽ ብትከበሪ አይሻልሽም? አፌን በላኝ አይደል? ያው የመጪ ነው። ግን ምንሽ ነው ቃጁ ብቻሽን ደቅ ያልሽው? አፍቃሪሽ ተጎረባብጠናል እባክህ። ምንሽ ናታንን ሳያስቀይሙ አይቀርም እንዴ? እና አንቺ ምን አገባሽ? ሚኪ ይሄ ልጅ ዛሬ ቀን ፍሬውን የፈለገው አይመስለኝም። አንተ ኧረ በእናትህ ተከበር። ምን አይነቱ ነው በእናታችሁ ሲያስጠላ። ቃጁዬ ግን ይኸውልሽ እኛ በሚገባን ቋንቋ ማለት ነው ለስለስ አድርገሽ ቀስ ብለሽ ናታንና ቾምቢ ምንሽ ነው ያፈረጋግጣችሁ ነገር? ያው ተንኳሿ እኔ ነኝ። ያምለኔ ይላል። ውበት ግን አያ ውበት እናቴ ተሙተነ በቃ ውበት ለፈተና ይሏል። ይሄ ነው ዛ ኤግዛሚኔሽን ሆፍ ውበት በቃ። እኔ የሚለው ቆይ አንቺ ለናታን ወይ ብለሽዋል እንዴ? ቃጁ እኮ ነኝ። ለቾምቢም ግን ፒስ አላልሽውማ? ደና ቃጁ እኮ ነኝ። አንተ ምን ሆነ ነው? እጭ ምንድነው 10 ጊዜ ቃጁ ነኝ የምትይው? አሁንስ አላበዛሽም እንዴ? አፈር ፊት ታስጠላ። ቃጁዬ ተረጋጊ። ለሱ አይደለም እኮ የሱን ፍሬውን ፍርጥ ብታረጊለት ችግር የለው። ግን ችግሩ ለሚስቱ ነው። እንደ አማራት ይቀራል። ለሷ ሌዲስ ፎር ሌዲስ መተሳሰብ አለባችሁ። በቃ ደቅ ያረጋች ወደ ጭዋችን ላንተ ብዬ ነው። እሺ ችግር የለውም። አሁን ወደ ጭዋችን እንመለስ። ስማ እንደውም ለዛቸውን ቤት ሂድና ንገሮሽ። ምን ብዬ ናታንን ካስቀየመው ለአንዴና ለመጨረሻ ጊዜ እኔና የሱ ነገር እንደሚያበቃለት ንገሮሽ። ቃጁ ግን የሆነ ነገር መባተት አለብሽ። ምን መሲ ናታን ላይ የሌለ ፎንቅቃበታል። እስቲ ይመስለኛል። ለነገሩ እኔ ምን አገባኝ? ቃጁ እኮ ነኝ። ቃጁ ነሽ ምን አገባሽ? በቃ አንቺ ብርቱካን ፍልቃቂ ይሄ እባብ የሆነ ልጅ ከየት መጥቶ ነው? ማን ነው? ይሄ ኤልያስ የሚባለውን ሰው በዚህ ክረምት እገላገለዋለሁ አርፈዋለሁ ብዬ ነው። ቆይ አርፍዶ መጥቶ ነው መሆኑ ነው። ደህና አረፍ የነበርኩትን ልጅ አሁን ሊበጠብጠኝ ነው። አይ እንደሱ እንዲሆን እንኳን አንፈቅድለትም። ምን አማራጭ አለ? የጀርባ ቅማል እኮ ነበር አልፋታልኝ። ምነው ቤተሰብ ጥየቃ አልሄድክም? እኔ ነው ያናገርከኝ? አዎ አንተ ነህ። ይቅርታ የኔ ወንድም፣ እኔ ስለ ፐርሰናል ላይፍ ማውራት ደስ አይለኝም። አንተ የትኛውን ፐርሰናል ላይፍ የምታውቅ ሰው ሆነ ነው? አንተ እኮ የምታውቀው የሰው ፐርሰናል ላይፍ ውስጥ ገብተህ መመጥመጥ ነው እና ማሸበር ነው። እና ለምን በማሸበር ሄዳ አከሰኝ? በቃ ሹፍክ። የምታሹፉት እኮ እናንተ ናችሁ። አልደረስኩባችሁም አይደለ? ለብራ ያስቆማችሁኝ። ሰላም ልንል። እኔ ሰላም ከማያውቅ ሰው ጋር ሰላምታ መለወጥ ምናምን ደስ አይለኝም። መጨረሻ አያምርም። አርፈህ ብትቀመጥ ነው የሚሻል። ይሄ ፈጣሪን የማያምን ሰው ቅዠት ነው። እኔ ደግሞ ፈጣሪን ስለማምነው መጨረሻ በሱ እጅ እንደሆነ አውቃለሁ። ለማንኛውም ሰላም ሁኑ። በቃ መልክ ሰርቶብን ሄደ ማለት ነው። ተው ቀኑን ይጠብቅ። ልካችንማ ማሳየት አለ።
ሃይ ጄሪ። ሃይ እንዴት ነሽ? ደህና ብሆን መሰለኝ እዚህ ካንቺ ጋር ቁጭ አልኩት አይደል? አሁን በወደ ጉዴሽ ግቢ በእናትሽ አታዝጊ። ማለቴ ዳጊ ክረምት ትምህርት አይማርም እንዴ? ሴትዮ ቆይ እኔን ስታየኝ የዳግም እናት ወይ አባት መስለሻለሁ? እንደ 10 ጊዜ እየመጣሽ ዳግም እያልሽ የምትጠይቂኝ? ጄሪ ካስከፋሽ ይቅርታ። ለጊዜ እንትላለች እቺ ዳግም የክረምት ትምህርት መማር እንደሚፈልግ ተናግሮ ነበር። ከዛም በኋላ ግን የት እንደጠፋ ማውቀው ታሪክ የለም። ስደውልለትም ስልኩ ዝግ ነው፣ ስልኩ አይሰራም ብዬ ሞክሬ አቅቶኛል። ግን ደግሞ በባሌም ሆነ በቦሌ በዛም በዚህም ገብቼ ላገኘው ሞክራለሁ። እስከዛ ድረስ አንቺ ደግሞ አርፈሽ ተቀመጪ። እየመጣሽ ዳግም አትበኝ እሺ? ገብቶሻል? አዎ ገብቶኛል ጄሪ። እስከዚያ እሺ። ዳግምና ማርክ የሚባሉ ሰዎች አሁን ስርጭት አይደለም። ምንድነው ያም ይሄም እየመጣ ዳግም ማርክ አንቺ ግን ለምንድን ነው ስልክሽን የምትዘጊው? እንዴ ሄዊ ለምንድን መዘጋሁት ነው ታውቂያለሽ? ቆይ ምን ሆነሽ ነው? ችግር አለ? አንቺ እኔ ቅዠት እያስተኛኝ አይደለም፣ በጣም እየቃዠሁ ነው ያለሁት። ምንድነው የሚያቃዥሽ? አስበሽዋል? የፈተና ውጤት ማይመጣል በቃ እኮ የመጀመሪያዋ ሴት ጠቅላይ ሚኒስትር የመሆን ህልሜ እኮ አበቃለት ማለት እኮ ነው። እና ሄዊ ለቅዠት ብለሽ ነው የሆነ ትልቅ ችግር እንደተፈጠረ ነገር አድርገሽ የጠራሽ እንዴ? ብቻ የኔን ቅዠት እያሳነሹ እንዳይሆን። አላሳነስኩትም፣ ግን በቃ ቃዠሽም አልቃዠሽም እኮ የሚሆነው ነገር ነው የሚሆነው። በቃ እኔማ በቃ አበቃልኝ ዘንድሮ። እኔ ሄዋን እስኪ ተረጋጊ። እኔ ለራሴ ስንት የሚያሳስበኝ ነገር አለ። አንቺ ደግሞ ምንድነው የሚያሳስብሽ? ብቻ ለዛ ጊሊያድ ለሚባል ልጅ እንዳይሆን። አዎ ከሆነውን ሰፈር መጥቶ ይበጠብጠኛል ብዬ እንዴት እንደተጨነኩኝ። እሱን እንኳን ታዩ። ሌላ ስለጠበሰ ቀንታሽ ነው አይደለ? ሄዋን አርፈሽ ብትቀመጭ ይሻልሻል። ካልሆነ ደግሞ እኔ ራሴ የቀን ቅዠት ነው የምሆንብሽ። ቆይ ግን ስለ ጊሊያድ ሲነሳ ለምንድን ነው ቦግ ብልጭ የምትይው? ምክንያቱም አንቺን ያለሁበት ጭንቀት ስለማይገባሽ ነው። ግን ቆይ አንቺ ከልጅቷ ጋር ያላቸው ነገር ሲሪየስ ይመስልሻል? እኔ ምን አውቃለሁ? ወይ ወንዶች አፈቀርኩሽ ሞትኩልሽ ይሉሽና ሌላ ቆንጆ ቺክ ሲያዩ ደግሞ ባንዴ ፈነግሉሻል። አይገርሙም? እስኪ እኔም ብሩክ ተመልከችው። ይኸውልሽ አሁን ዩኒቨርሲቲ ይገባል፣ ከዛ አእምሮ ይበስላል፣ የልጅነት ፍቅር የህፃናት ፍቅር ምናምን ብሎ ቻው ነው የሚልሽ። ታያለሽ። ብሩኬማ በሌላ ሴት የሚቀይረኝ ቢሆን ኖሮ በፊዮሪ ነበር የሚቀይረኝ፣ ግን አላደረገውም። አያንቺ ምን ያስቅሻል? ፊዮሪ የምትሆን እኮ የልጅነት ፍቅሩ ነች። እንዳትሰማሽ አጥማው ለምታሰጣሽ እና የፊዮሪስ ቢሆን የልጅ ፍቅር አይደል እንዴ? እንደውም ንገሪኝ ካልሽ እንደሱ አይነት ገገማ የልጅ ፍቅር አለ? ጎሽ ፊዮሪ እንኳን መጣሽ። ወይ አለመታወቅ ስተይኝ ድሮ አይሆን እንዴ ይመስልሽ? በአንድ እጅ ይዤ ነው እሺ እንደዚህ ማንጠለጥላት። ሞኝሽን ፈልጊ እሺ። የምደነግጥ መስሎሽ ነው? ሲጀመር ልትመጣም አትችልም። እኔም ደግሞ ዞር ያላይ የሆነ ነገር ይሆንሽ መስሎኝ እኮ ተጨንቄ ደውዬላት ነበር። እንኳን ደስ ያለሽ። ብትመጣ ራሱ ማንንም አልሰማም እሺ። እንደ ኳስ አንጠባጥቤ እጮትባታለሁ። ተይ ግን በኋላ እኔ ተናግሬያለሁ። እባክሽ አልሰማሽም። እንደውም ትምጣሽ በበርክትና በደፈቃ ፍላት ነው ማበላት። አንቺ ማንን ነው ፍላት የምታበይው? ወይ ፈሴ አይደለም ፈስሽን ለምን የፈለግሽውን አትለቂም? ይመለከተኛል። እኔ ጥጋብሽን ነው ማስተነፈስልሽ። ፊዮሪ ይኸውልሽ እሷ እያቀሳሰረች ነው እንጂ እኔ ምንም ነገር አላወራሁም። ዝም በይ። ያልሽውን ሁሉ ከኋላሽ ሆኜ ሰምቻለሁ። ሀና ምንም ነገር አላቀሳሰረች። ወይ ያመልጠኝ ነው መሰለኝ። ወይኔ ጉዴ! እንዴ ምኑ ወደታች እያለኝ ነው። የሆንሽ ደንባራ፣ ለዚች አቅምሽ ነው አፍሽ የምትከፍቺው? እኔ የምልሽ ይኸውልሽ እየመጣ አበላሸሽ ወይስ ተመለሰ? ቆይ ሀና፣ እኔ ግን እህትሽ አይደለም? ምን አለበት ፊዮሪ መጣለች ብትይኝ? እኔማ ተናገርኩ እኮ አንቺ ነሽ እኮ አልሰማ ያልሽኝ። አሁን ተናገሪ። ምን ደርሶብሽ ነው አስጨንቀሽ ያስመጣሽ? እኔ ደግሞ ምን ደረሰብኝ? በጥፊ እንዳላላጋሽ እሺ። ጭራሽ መልስ ትመልሽልኛለሽ? አረ ፊዮሪ ይኸውልሽ ስጮይብኝ ሁሉ ነገር እየጠፋብኝ ነው። በዚሁ ከቀጠልሽ ደግሞ አማርኛዬ ሁሉ ይጠፋብኛል። ደንባሪት፣ እንግዲህ ደሜን አታፊው። የምትናገሪ ከሆነ ተናገሪ፣ አለበለዚያ ደፈቃ አፐርከት የሚሉትን በሙሉ አንቺ ላይ ነው ማሳይሽ። አይ ፊዮሪ አማርኛው ራሱ እኮ ከዳት። አይ ደንባሪት፣ ምላስሽ 40 ክንድ ድፍረትሽ ደግሞ 0። ሀና አንቺ ንገሪ። የዩኒቨርሲቲ ማለፊያ ውጤት አመጣለሁ አላመጣም ብላ እኮ ስትቃዥ አድራ ነው። ለዚህ ነው እንዴ? ቆይ አንቺ ግን ምን ይሻልሻል? በሉ ቻው።
ጥርስሽ ይርገፍሽ ስታስጠላ። ይልሻና ነገር እንዳፈልጊ ነግሬሻለሁ። እሺ እኔ ብርቱ በቃ ምንም ነገር አልፈልግሽም። ነይ እደፍቅሻለሁ። እሺ ጠብቂኝ ወይ ቲቸር ፈልገውኝ ነው። ያውም ለጥብቅ ጉዳይ ነው። ምን ነበር? አባትሽ ይፈልጉሻል። አባቢ? ወይኔ ጉዴ! ቆይ ምን አጥፍቼ ነው? ምን ሊሆን ይችላል? ያው ውጤትሽ አሽቆልቁሎ ነው እንዴ? ያን ያክል እኮ አልቀነሰም። አቷሽ እኔም ባለኝ መረጃ እኮ ለማጣራት ሞክሬያለሁ። አምና ከነበረሽ አቬሬጅ በ2% ቀንሷል። ይህ ማለት ደግሞ ለአቶ ደሳለኝ ሞት በይው፣ ከሞትም በላይ መቃበር በይው። እንዴ የእሱ ልጅ ምን ሆና ነው እንደዚህ ሆነችው እኮ ነው። ነገ ወደ እሱ ልምከር ቢል ማንም የሚሰማው እንዴ? ደግሞ ልትቀጥፊ ያምርሻል እንዴ? ዋሹ። እሺ መምህር፣ ቆይ ምን ሊለኝ ነው የጠራኝ? ያው ትዕዛዙ የመጣው ውሏን አጣራ ነው። እኔ ደግሞ በማጣራት ሂደት ውስጥ ነኝ ያለሁት። እስክስ አለሽ ጄሪ? ምን ጭራሽ አነጋገሯንም ኮፒ አድርገሽው መጣሽ። ይሄ ማለት እኮ ከሀየ ዋለሽ ጊደር ፈስተምራ ትመጣለች ነው። በቃ አቶ ደስታሌ ለካ አጣራ ያሉኝ ይሄን ሁሉ ነገር ጠርጥረው ነው ማለት ነው። ገባኛው ገባኝ። ምን አጠፋው ቲቸር? አየሽ ድሮ ሰው ቀና ብለሽ የማታይ ልጅ አሁን ግን የሆነ ጥያቄ ስጠይቁሽ እስክስ ብለሽ ከመምህር እኩል አፍላፍ ግጥመሽ መመለስ ጀመርሽ። ይሄ ማለት ምን ማለት ነው? ባህሪሽ ተቀይሯል። የተቀየረው ደግሞ ለምንድን ነው? ከጀሪ ጋር ስለዋልሽ ነው ማለት ነው። ይሄ የኔ አንደርስታንድ የበቃሉ አንደርስታንድ ነው። ይሄ ደግሞ እውነታ ነው። ይቅርታ። ደግሞ ምን አድርጊ ብሎ ነው ያስጨነቀሻል? ስሙን ቄስ ጥረውና እኔ መጣት አልፈልግም። ቲቸር እየገባኝ አይደለም። ሄበል እዚህ ግቢ ውስጥ የፍቅር ጥያቄ ያቀረበልሽ ሰው እንዳለ ሰምቻለሁ። አሁን ለአቶ ደሳሌ ልናገር ወይስ እውነቱን ትናገሪያለሽ? አረ ቲቸር ምንም ነገር የለንም። እንደፈለገሽ ማለት ትችያለሽ። እኔ ውሎሽን አጣራ ተብያለሁ። ውሎሽን አጣርቻለሁ። አንድ ፍቅረኛ እንዳለሽና ከጀሪ ጋር እንደምትይ ሄጄ እነግረዋለሁ። እኔ ምን አገባኝ? እኔ በቃሉ ከደሞዜ ይቆረጥ። እኔ ለራስሽ ብዬ ነው እንጂ። እንዴ እሱ እኮ ፍቅረኛ አይደለም። ማ? ኢዮስያስ። አንተ ተምች፣ ለካ አንተን ዋናው ጀንጀኝ። ቲቸር አሁን ለአባትሽ ሄደሽ የተፈጠረውን ነገር ስለውጤትሽ እያንዳንዱ ነገር ታስረጃለሽ። ስለ ኢየሱስ ግን ምንም ነገር አታውሪ። እኔ እፈቷለሁ። እሺ እሺ። አሁን በቃ ከዚህ ሂጂ። እሺ ግን ቲቸር አንድ ነገር እንዲረዱ የሚፈልገው ከሱ ጋር ምንም ነገር የለንም። ሄበል ሂጂ አልኩኝ። ሂጂ በቃ ሂጂ። ውጭ አሁን እስከዚህ ስራ ብን ብዬ ብሄር ነው የሚሻለው። እንዴ የተመታ ትውልድ፣ የተረገመ ትውልድ። አሁን ያቶ ደሳለኝ ልጅ ያሽኮረመማል። ይባር ሰላም። እኔ በቃሉ አይደለም። ወይ ጊዜ፣ ወይ ዘመን፣ ወይ ጊዜ። ምን አይነት ትውልድ ነው ያለንበት? የተማረው የከሰረበት፣ ያልተማረው የጸደቀበት ትውልድ። ወይኔ በቃሉ፣ ወይኔ ጊዜ። ልቤም ተደላደለ ጎኔም ደላ መሰለኝ ቃጁን ስለመውደዴ አገር ሰርቶ ጉድ ቢለኝ ከወደድኩሽ ወዲያ ምንድነው ቢጠፋ ስሜነ ያጠፍተን ባክሽ ተደብቄ ስትያው ልገምት። ከዛች ዱርዬ ቃጀል ጋር ነው አይደለ? መሲ ደግሞ ስንቴ ነው ያወራ ነው? እኔ ቃጁን ዱርዬ ስታደሰልኝ እና ማን ብዬ ልጥራት? በስሟ ጥሪያ ቃጁዬ በይ። ይቅርታ ዱርዬ ስለሆነች በስሟ ቃጀል ብዬ ልጠራት አልችልም። እንደዛ ከሆነ እኔም ዱርዬ ስለሆንኩኝ ዱርዬ ብለሽ ጥሪ። እንደውም ልንገርህ ዱርዬ ቦዘኔ ነሽ። አዎ ዱርዬ። ብራዳው ጭሱ ጭሱ ሙዚቃ ነው ልቡ ሱሱ ያለ ጨዋ ሰውን ሲያነሱ ግን ይላሉ ዱርዬ ነው ፊቱ ፊት ለፊቱ ዱርዬ ነው ፊቱ የዋ ውስጡ ዱርዬ ነው ፊቱ። እሺ ሌላስ የለም? ይኸውልሽ ዱርዬን ቀርቦ ላላዩት ስድብ ነው። እሺ አንቺ ደግሞ ቀርቤ ስላላየሽኝ አልፈርድብሽም። ያልኩ ምንም እየገባኝ አይደለም። አንድ ቀን ይገባሻል። ይኸውልሽ እኔ የሚያቀኝ ሰው ዱርዬ ካለኝ አራዳ ላይ ነው የሚመስለኝ። የማያቀኝ ሰው ደግሞ ዱርዬ ካለኝ ስድብ ነው። ቆይ እኔ ያልገባኝ እንደዚህ ጥብቅና የምትቆምላት ከኔ በልጣብህ ነው አይደለ? መሲ ደግሞ እኔ መች አበላለጥኩሽ? አንቺ እኮ በጣም የምወድሽ በማንም በምንም የማልተካሽ እህቴ ነሽ። ግን ደግሞ በቃ እኔ ቃጁ እንድትናከብኝ አልፈልግም። እሺ ስለምወድና ካንተ ምንም ስለማይበልጥብኝ ከዚህ በኋላ በስሟ እጠራታለሁ። አመሰግናለሁ የኔ ቆንጆ። እኔ እስቲ ልቀርሽ በእናትሽ።
ቆይ አንተን አጥቼ እንዴት ነው መኖር የምችለው? በቃችሁ። አሁን ተነሱና ከዚህ ቁሱት። ቆየት እንሂድ ማን። ከዚህ በኋላ እኮ መጨረሻችን እናንተ ጋር ማዛግ። ታዲያ እኔ ቾምቤ የእናንተ ድብርት ማራገፊያ ነኝ? አግኝታ ነው ብሩ። የኛ ድብርት እኮ የሌለ ጽድት ያለ ነው። አሁን ሁለታችሁም ከዚህ ቁሱት። ብቻዬን ሆኜ ቲንክ መጨምጨም እፈልጋለሁ። ኧረ አንቆሶ። ለምን ሲባል የመጣንበትን ነገር መቼ ወያልን? ታዲያ ወዬ በሉኛ። ከመጣችሁ ጀምሮ እኮ የምታወሩት ጭዌ በቃ በጣም ዝገት ነው፣ ይሰለቻል እንዴ። ባይዘው ዌይ እቺ ነገር ልድገማታ። ባይዘው ዌይ ሶስተኛ ዙር ሰልቻል። ባይዘው ዌይ አሁን እያወራን ያለነው ስለ ፎንቃ ሳይኮሎጂ። ኧረ እባካችሁ ሳክሳችሁ ዶዙ በዛ። ወይኔ ቾምቤ፣ እመነኔ ቾምቤ፣ ለአንተ የሚሆን ጸዲ ጭዌ ነው ይዘን የመጣ ነው። እሺ እንደፈለጋችሁ ተጫወቱብኝ በቃ። በጣም አሪፍ። ቺኮች ኦፖዚት ሳይኮሎጂ ነው ያላቸው። ምን አልክ? ገልብጥልኝ። ይኸውልህ ሴቶች እምቢ አሉ ማለት እሺም እምቢም ሊሆን ይችላል። ይኸውልህ መሄድ ትችላለህ ካለች እንድትሄድ አልፈልግም እያለች፣ መነጋገር አለብን ካለች ደግሞ መጨቃጨቅ እፈልጋለሁ እያለች ነው። አልተናደርኩም ደግሞ ካለች አንተ ደነዝ ነህ እንጂ ነቅያለሁ እያለች፣ አዝናለሁ ካለች ደግሞ ወንድም አንተ ቆይተህ ታዝናለህ ማለቷ። እንቀጥል ይብቃ። አይ እዚህ ጋር ያዛርጉትና ወደ ገደለው እንግባ። ይኸውልህ ሜን ፖይንቷ ላይ አስምር። እነዚህ ሰዎች ተቃራኒ ሰዎች ስለሆኑ አንተም አብረህ ተቃራኒ ነው መሆን ያለብህ። እሺ እኔ ለቃጁ ስል ምን ልሁንላት? እስኪ ንገሩኝ፣ ምን ልሁንላት? ይኸውልህ እስከ ዛሬ ድረስ ልቤ ነው የምትላት። ከዚህ በኋላ ይኸውልህ አንቺ ማለት ለኔ ቁርጭምጭሚቴ ነሽ ትላታለህ። ወይኔ ቾምቤነት ያኔ መሰልኩኝ እልል ያልኩ አራዳ እናንተ መጫወቻ ያሉን። ለነገሩ ይበለኝ የራሴው ጥፋት ነው። ልቤን እንደ በቀል ፀሐይ ላይ አስጥቼ ይበለኝ። አይዞ ብራዘር፣ አይክፋ። አሁን ወደ ገደለው እንግባ አይደል? እስታይል እንግባ። ይኸውልህ ወሳኙ ኢረር የሆነው ጉዳይ ምን እንደሆነ ታውቃለህ? ሴት ልጆች ስራቸው የሚል ሰው አይወዱም። አንተ ደግሞ ከዚህ በኋላ ከስሯ የምትልከሰከሰውን ነገር ታቆማለህ። እኔ እኮ ወድጄ አይደለም እንዲህ መሆኑ። እሱ እኮ ይገባናል፣ ግን በቃ ይኸውልህ አንተ አጠገቧ ሆነ እንቡጩጩ ፉጩጩ ስትላት ልቧ በቃ ሌላ ማዶ ነው የሚያስበው። እንደውም ይሄ ናታን ነው ታክል የሚወርድብኝ። ኧረ በእናትህ ወደዛ ናታን የሚባል ልጅ እርሰው እንዴ! ለምንድን ነው ምራስ? ልጁ ድንዝዝ የሆነ ልጅ ስለሆነ ነው እንጂ እኮ ውስጡ ያለችው ቃጁ አይደለችም፣ መሲ ነች። ይህን ነገር አላምናችሁ። እሺ መሲም ባይፎን ቅቅባት ነው ደስታ ከረሜላ እያለ ሀገር ያስስ ነበር። አያስስ። ስለዚህ ብራዘር ይኸው ስታይልን ቀይር፣ ፈታ ጀንተል በል። በቃ ቃጁን አታገኛት፣ እስፋትም ቀይር። እሺ ቆይ እስፋት ቀይር የት ልሂድ? እኛ ወጣቶች ማዕከል መዋልን ጀምሮ ተቀይረ። ወጣቶች ማዕከል ምን አለ እዛ? የኔ ትርትር ትወናና ሞዴሊንግ መማር ትፈልግ፣ እኛም እዛ ለማዛግ እያሰብን ለዛ። ታዲያ አብሬያችሁ ላዝጋ። አሁን ገና አራዳው ቾምቢ መጣ። ማን ያውቃል ቾምቢ እዛ ስትገባ እኮ አንዷ ቸከስ ምልል ብላ ይሄ ቃጀል እያሉ የሚያልከሰክስ መንፈስ ይሆናል አይመስለኝም። እመንተ ዋልካል ልክ ናችሁ። አዋዋሌን መቀየር አለብኝ። ጀንትሉን ቾምቤ ቃጁ ደሜ ማየት አለብኝ። ይሄን ነው የሚፈልገው ወንድ ልጅ ቆረጠ ማለት ነው። ሚኪ እኔ እናንተ እኮ ማነቃቂያ ማድረግ አለብን። በቃ ሰዎች ማነቃቂያ በቃ ከዛ በኋላ ይኸውልህ ነቃ በል ብሩ እንላለን። እናቴ በቃ እኔ ልቁሰው። ወዴት? ሄለን እስክትመጣ ቲሸርቴን ልቀይር፣ በዛውም የአመዳን ፊት ማቀባባስ አመድ ይሰብባል። ግን ይሁን ልምድ አለው፣ ከጥቁረት ልምድ አለው። ግን ነቅ ዋው ተቀባ። በነገራችን ላይ በጣም ኮርቼባቸዋል። እናመሰግናለን። ቴንክ ዩ ሶ ማች። አንተ ትልልቅ ሰዎች ሆነን የለ እናትህ 12 ራሱ ባናልፍ እኮ ባነቃቂው መሸቀል እንችላለን። ሰው ሞቲቬት እያደረገ ታላቁ አርስቶትል ምን ይላል መሰለሽ? ፍቅር ልክ እንደ ወራጅ ውሃ ነው፣ ልብ ደግሞ ውሃ ውስጥ እንደወደቀ ቅጠል ነው። እያሳሳቀ ሹ አድርጎ ይዞ ይሄዳል ይላል። እንዴት ነው አነቃቃውሽ? ለቀላል አነቃቃይ። ቴንክ ዩ። አንቺ ደግሞ ይኸው መድረኩን በተረሽ በተሬ ልበል። ግቢ
ታላቁ ሶቅራጦስ ምን ይላል መሰል? ፍቅር ልክ እንደ ንፋስ ነው፣ አንተ ደግሞ ልክ እንደ አቧራ ነህ ይላል። ምን ማለት ፈልጎ ነው? ከየት መጣ ሳትለው ልብን ያቦነዋል። አይ አርስቶትል፣ ወይ አርስቶትል፣ የጥንት የጠዋቱ አርስቶትል። ድሮ እኮ በእናትህ ምርጥ ወዳጅ ነበር። አሁን ቀበትክ። አሁን ትርትሬ ጋር እንሂድ። ምን አለበት ትርነስ? ወይኔ ጉዴ! ወደዚህ ነው መሰለኝ የሚመጣው። ይሳው ቅድም እኮ ትኩረት መጽሐፉ ላይ ሆኖ ያልሽኝ ነገር አላ